ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች በዛሬው ቪዲዮአችን ድራማ ክፍል 10 አበይት ትዕይንቶችን የምንነግራችሁ ይሆናል ማለት ነው። እንዲሁም ደግሞ በቀጣይ ክፍል 11 ላይ የሚከሰቱ እንግዲህ ቅድመ ሁኔታዎችን ለእናንተ የምናደርሳችሁ ይሆናል። ለቻናላችን ግን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። እንደሚታወቀው እንግዲህ ባለፈው ክፍል ወይዘሮ ሰመሃል በመድኃኒት ተመርዛ ሆስፒታል ገብታ እንደነበር ይታወቃል ማለት ነው። ከዛ ማለፍ ሲል እንግዲህ ያው ከሕክምናዋ አገግማ ወደ ቤቷ እንደተመለሰች የተመለከትነው ጉዳይ ነው። ነገር ግን ምንም እንኳ ሕክምና ቢደረግላትም አሁን ላይ ነገሮችን ማስታወስ እና እንዲሁም ደግሞ ከህመሟ ሙሉ በሙሉ ያላገገመች መሆኑ ይታወቃል። ነገር ግን ይህንን እንኳ ከግምት ውስጥ ሳያስገባ አቶ አምነን የእናቱን መታመም ወይም ደግሞ ወደ ሙሉ ጤንነቷ ሳትመለስ ቀለበት ለማድረግ ወስኖ እንደነበር ይታወቃል ማለት ነው። ከዛ ማለፍ ሲል እንግዲህ ያው የቀለበት ፕሮግራሙ ያው እንግዲህ እሷም አልጋ ላይ ያለች እንግዲህ ተደርጎ ነበር ማለት ነው። በተለይ ከወይዘሪት ጄሪ ጋር ምንም እንኳ ወይዘሮ ሰመሃል ጄሪን ምርጫዋ ባታደርጋትም ከዚህ በፊት እንደሚታወቀው ጄሪን ያው እንደማትወዳትና በተለይ በእጅ አዙር ግን ወይዘሪት ቤሊንን እንደምትመርጣትና ለእሷ ምቹ እንዲሁም ደግሞ ለልጄ በቃ ሚስት ልትሆን የምትችለው ይህች ናት በማለት በእሷ በኩልም እንዲሁም በወይዘሮ ዛሃራ በኩልም በጣም መጀመሪያ ምርጫ መሆኗ ይታወቃል ማለት ነው። ግን ሆኖም ሳለ አቶ አምነን ግን ጄሪን መርጦ ጄሪ ጋር እንግዲህ ቀለበት አስሮ እንደነበር የሚታወቀው ጉዳይ ነው ማለት ነው። ነገር ግን አሁን ላይ እንግዲህ ባልተጠበቀና እንዲሁም ማንም ሰው ባልገመተ ሁኔታ ያው ተረፈች ሲባል ወይዘሮ ሰመሃል ማለት ነው አሁን ላይ እንግዲህ እሷ ወደማይቀረው በደስታ በጣም ጓጉታ እንግዲህ ወይዘሪት ጄሪ ማለት ነው ተቀብላ እሱን ትከፍተዋለች። ስትከፍተው ግን ያልተጠበቀ ነገር ነው የታየው። ያ ማለት እንግዲህ የሰው እጅ ታሽጎ በስጦታ ዕቃ ታሽጎ ነው የደረሳቸው ማለት ነው። ሁሉም ይህን ሲመለከቱ እጅ ከፍንጅ በጣም ደንግጠው እጃቸውን በአፋቸው ያስጫነ እጅግ በጣም አስደንጋጭ ነገር ነበር ማለት ነው። ነገር ግን ሁሉም እንግዲህ ይህ ጉዳይ ሳይሆን በእጅ አዙር ማን ነው እያደረገ ያለው የሚለው እጅግ በጣም አሳስቧቸውና በጣም ወደፊትም ህይወታቸውን ስጋት ላይ እንዳለ አቶ አምነን በተለይ በጣም አዝኖና በጣም ተጠራጥሮ ነበር ማለት ነው። ወደፊት ምን ሊያደርገኝ ይችላል? ይህንን ያደረገ ሰው እንግዲህ ወደፊት ለህይወታችንም አስጊ ነው በማለት ለቃልም እየነገረው እንዲሁም ደግሞ ለእናቱም ሲነግራት ምናልባትም ከድርጅቱ ጋር የሚገናኝ ጉዳይ ካለ ብሎ ወይዘሮ ሰመሃልን ሲጠይቃት ነበር ማለት ነው። ነገር ግን እሷም አሁን ላይ ምንም እኔ እያስታወስኩ ያለሁት ነገር የለም፣ ነገር ግን ይሄ ጉዳይ ምንም በቀላሉ የሚታይ ጉዳይ አይደለም፣ ራስህን ጠብቅ ልጄ በማለትም አሳስባው ነበር። ወይዘሮ ሰመሃልም እንግዲህ ከህመማቸው ያው የተወሰነ ቢሆን አገግመው ያው በተወሰነ መጠን በሙሉ ጤንነት ባይሆንም ያው በመልካም ጤንነት እንደነበሩ ይታወቃል ማለት ነው። በተለይ በሰርግ ፕሮግራሙ ላይ እጅግ በጣም እንግዲህ በሰርጉ ታድማ የልጇን ደስታ በማየቷ እጅግ ደስ ብሏትና እንዲሁም ደግሞ ከዚህ በኋላ በሞቱ እንኳ አይቆጨኝም በማለት ራሷን ስታጽናናና ለልጇም እንኳ ያላትን ክብር ስትገልጽ ነበር ማለት ነው። ነገር ግን አሁን ላይ በእንቅርት ላይ ጆሮ ደግፍ የሆነው ነገር አንደኛ በሰርጉ ፕሮግራም ላይ የመጣው የሰው እጅ ታሽጎ ማን ነው ይሄንን ያደረገው የሚል ጉዳይ እያጠራጠራቸው በጣም እያመሳቸውና በጣሙኑ እነሱን እያወዛገባቸው ያለ ጉዳይ ቢሆንም ከዛ አለፍ ሲል አሁን ላይ ደግሞ ከዚህ ጥርጣሬ በተጨማሪ ወይዘሮ ሰመሃልን ማን እንደገደላ ባይታወቅም አልጋዋ ላይ ተገላ ትገኛለች ማለት ነው። ነገር ግን ሁሉም ያልጠረጠሩት ጉዳይ የገደለቻት ወይም ደግሞ ህይወቷን ያሳለፈችው በትራስ አፍና ወይዘሪት ሲፈን እንደሆነች ያው እንግዲህ አጠራጣሪ ምልክቶች አሉ። ምናልባትም አሁን ላይ ባያውቁም በቀጣይ ክፍል ግን ሊታወቅ የሚችለው የሴኪሪቲ ካሜራዎች አሉ። በተለይ ደግሞ ከዚህም አለፍ ሲል ሜርሲ እጅግ የተጠራጠረችው ጉዳይ አለ። ስለዚህ ወይዘሪት ሲፈን መሆኗ ይደረስበትና በህግ ቁጥጥር ስር እንደምትውል ምንም አይነት ጥርጥር የለውም ማለት ነው። ያም ሆነ ይህ ግን በዚህ ድራማ ወይም ደግሞ በዚህ ክፍል ላይ የተመለከትነው ጉዳይ ግን ነገሮችን ሁሉ ምን አለ ወይም ደግሞ ሜርሲ ምንድን ነው የምታደርገው ያለው እሷን ሁሉ ነገሮች ሁሉ ወደ እሷ ነው የሚያመለክተው። የምትመልሳቸው ቃላቶች እንዲሁም ደግሞ ለወይዘሮ ሰመሃል ያላት ንቀት ምናልባት ከዚህ በፊት ያው የምናውቀው ጉዳይ ነው። ነገር ግን አሁን ላይ ምንድን ነው እሷ እንደፈጸመችው እሷ እንደገደለቻት ነው አክት እያደረገች ያለችው ወይም ደግሞ
እያመላከተች ያለችው ማለት ነው። ምን አለበት እንግዲህ በቃ ሙታለች። ከሞተች በኋላ ይህን ጥቁር ልብስ እስከመቼ ነው በቃ የሬሳ መኪና መስለን የምንቆየው? እሷ እንደሆነች አታየንም ከዚህ በኋላ ለምንድን ነው እያለችም ለወይዘሪት ጄሪም ከዚህም አለፈ ሲል ደግሞ ለሲፈንም እየነገረቻት ነበር ማለት ነው። እቺ መርሲ ከወይዘሪት እንግዲህ ማለት ወይዘሪት ጄሪ ጋር እና ወይዘሪት ሲፈን ጋር እነዚህን ቃላቶች ስትመላለስ ምን አለ አሁን ላይ ድርጊቱን እሷ እንደፈጸመችው የሚያመላክቱ የሚያጠራጥሩ ጉዳዮች ናቸው ማለት አሁንም። ስለዚህ ቤተሰቡ ምናልባት እጣቱን ሁሉም ወደ እሷ ሊቀስር ይችላል። እሷ ሳትፈጽመው ሳታደርገው እያለች ነገር ግን ወንጀለኛ ልትባል እንደሚያስችላት ይህን ነገሮች አታቅም ወይ የሚለው እጅግ በጣም አሳሳቢ ጉዳይ ነው። እናንተስ ምን ታስባላችሁ በዚህ ጉዳይ? ለምንድን ነው እንደዚህ እያደረገች ያለችው? ወይም ደግሞ ነገሮችን ሁሉ በቸልተኝነትና እሷም እንዳደረገችው እያደረገች ያለችው? ያም ሆነ ይህ እንግዲህ ወይዘሪት መርሲ ከጄሪ ጋር አሁን ላይ ተጣልተዋል ማለት ነው። የተጣሉበትም ዋነኛው ምክንያት ምንድን ነው? አሁን ላይ እሷ ያሰበችው ያለመችው መጀመሪያ ይዛ መታ የነበረችው እቅዷ ተሳክቶላታል ማለት ነው። ወይዘሮ ሰምሃልን መበቀል ነበር። አሁን ላይ ወይዘሮ ሰምሃል እንግዲህ እስከ ወዲያኛው ድረስ ስላሸለበች እቅዷ የተሳካላት ይመስላል ማለት ነው። ስለዚህ ከጄሪ ጋር ያላትን ጓደኝነት በዚህ መልኩ ያቋረጠች ይመስላል ማለት ነው። ነገሮችን ሁሉ ምን አለ ምን ሆና ነው ግን ምናምን እያለች ወይዘሪት ጄሪ ሜርሲን ስትጠይቃት ነገር ግን አንቺ በሰጠሻት መድኃኒት ነው እንጂ ሌላ በምን ይሆናል እያለችም እሷን ወንጀለኛና ጥፋተኛ እያደረገች በሚቀጥለው እሷ እንደምትያዝና በሕግ ጥላ ውስጥ እንደምትውል እያመላከተቻት ትገኛለች። ያም ሆነ ይህ ምናልባት ለአምነን ትናገር አትናገር የሚለው ግን እጅግ ተጠባቂ ጉዳይ ነው ማለት ነው። ሌላው አመላካች ጉዳይ ምንድን ነው እንግዲህ ከሜርሲ ሲፈንን እንግዲህ ስታናግራት ውጭ ላይ ቆማ ራሷን እንግዲህ ታከዛ በጣምኑ ደንግጣ ስታያት ምን ሆነሽ ነው ምን እያደረግሽ ነው ብላ ስትጠይቃት እንግዲህ በሰዓቱ ያው ስትመልስላት የነበረው ምን አደርጋለሁ ጸጥታን ፈልጌ ነው እንጂ በዚህ ሰዓት አሁን ስለምን እናስባለን ያው እንግዲህ ስለሆነውና ስለተፈጠረው ጉዳይ ነው እንጂ እያለች ነገሩን ሁሉ እንትን ልትልባት ለደብቅባት ስትሞክር እንግዲህ ሜርሲም የዋዛ ሰው አይደለችም። ካሜራዋን ይዛ ነው ይሄን ሁሉ ስታናግራት የነበረው። ይህ የሚያመላክተው ደግሞ ወይዘሪት ሜርሲ ከጄሪ ማን ነው ከሲፈን ጋር የሆነ ግንኙነት እንዳላቸውና በተለይ አለፍ ሲል ደግሞ ከወይዘሮ ሰምሃል ጋር ያላትን ግንኙነት በማሰብ ምናልባት ድርጊቱን እሷ እንደምትፈጽመውና የሆነ ሀሳብ ወይም ደግሞ የሆነ መረጃ እንዳላት ያመላክታል ማለት ነው። ምክንያቱም መረጃዎችን አሁን ላይ በሪከርድ መልኩ በስልኳ ሪከርድ እያደረገች እየቀዳቻት ነው ማለት ነው። ስለዚህ ይሄ ቀዳቻት ማለት ደግሞ እሷ ጋር የሆነ መረጃ እንደምታገኝና እሷን ጥፋተኛና ወንጀለኛ ለማስባል ያው እንግዲህ ድርጊቱ እንደፈጸመች ለማረጋገጥ ይመስላል ማለት ነው። በስተመጨረሻ እንግዲህ ሁሉም ሰው ምናልባት አሁን በጭንቀት ላይና በሀዘን ላይ ነው። ቤቱ በአንድ እግሩ ቆሟል። ሁሉም ለቅሶና ሀዘን ላይ ነው። በተለይ ደግሞ እጅጉን በጣም የሚጎዳውና የከፋው በጣም እንግዲህ ልጁ አቶ አምነን ነው ማለት ነው። ግን ከጎኑ እንግዲህ አክስቷ አለች የወይዘሮ ወይዘሮ ሞርዚና መታለች ማለት ነው። እሷ ግን አሁን ላይ ልጄ ምንድን ነው በቃ ተወው ነገሩን ሁሉ አሁን እህታችን አተናታል፣ አንተም እናትህን አተሃል። ነገር ግን አሁን ላይ የሚሆነው ማን ድርጊቱ እንደፈጸመው እስከ መጨረሻው ድረስ ለማወቅ እንታገላለን። አሁን ጠንከር በል እያሉ ወይዘሮ ሞርዚናም ምናልባትም ከሜርሲ ጋር እንደሚገናኝ እጅግ በጣም ተጠራጥረዋል ማለት ነው። ሜርሲ ለምን መጣች የሚለውን አቶ አምነን ስትጠይቀው ያው እዚህ ለመኖር ነው ሲላትም እሷ እጅግ ተጠራጥራለች። ለምንድን ነው እዚህ የመጣችው? ወይ ደግሞ ምናልባት እንደኛ ለለቅሶ ከሆነ ብትለው አይደለም ቀድማ ነው የመጣችው። ይህ ደግሞ ቀድማ ከመጣች የሆነ ጉዳይ ለማስፈጸም እንደመጣች እጅግ እርግጠኛ ናቸው ማለት ነው። ወይዘሮ ሞርዚና አሁን ላይ እንግዲህ ሜርሲን የጠረጠሩበት ጉዳይ ምንድን ነው? እሷ ለሰዎች መጥፎ እንደሆነች እና ለሰዎች ያላት አመለካከት እጅግ የከፋ እንደሆነ ከዚህ ቀደምም ስለምታውቅ ነው ማለት ነው። ታዲያ በስተመጨረሻ እንግዲህ ቤተሰቡ ይህንን መረጃ ይደርስበታል። በተለይ ደግሞ በሜርሲ በኩል እንግዲህ ጄሪ ማን ነው ወይዘሪት ሲፈን እንደገደለቻት ከደረሱበት በኋላ ምን ሊፈጠር ይችላል? በቀጣይ ክፍል የሚታወቀው እንግዲህ የሚገኘው ወይዘሪት ሲፈን ወይዘሮ ሰምሃልን እንደገደለቻት ከተደረሰበት እጅግ በጣም ትልቅና አሳፋሪ ድርጊት በመሆኑ አቶ አምነን ይህንን ጉዳይ ካወቀ አይማረኝ አልምርሽም ብሎ እዛው ላይ እንግዲህ አንገቷን አንቆ እንደሚገላት ምንም ጥርጥር የለውም ማለት ነው። ነገር ግን ያው እንግዲህ ይህ ሳይሆን ያው የፖሊስ አካላት ማለት ነው የጸጥታ አካላት ይመጡና እሷን በቁጥጥር ስር ያውሏታል ማለት ነው። እሷም እንግዲህ በቁጥጥር ስር ከዋለች እንግዲህ ሜርሲ እኮ በቃ እሷን ወይዘሮ ሰምሃልን በጣም ወዳታለሁ እያለች እያስመሰለችም እዛ ልትቀጣ ትችላለች ማለት ነው። ነገር ግን ምናልባት እንግዲህ ወይዘሪት ሲፈን ራሷንም ካላጋለጠች ካልታወቀባት ወደ ሜርሲ ነገሮች ሁሉ ካዘነበሉ ዙሩ እየከረረና በጣም እየጠነከረ ይመጣል ማለት ነው። ምክንያቱም ሜርሲ ይህንን ጉዳይ እንዳልፈጸመችው እንዳላደረገችው ምናልባት እንግዲህ ራሷ ታውቃለች። ነገር ግን
ተለቀውም ያሉት ማለት ነው። ምንም ጥርጥር የለውም። ሁሉም እንደዚህ ካሉ በህግ እንግዲህ ለህግ ሄደው ሲያመለክቱ በህግ አካል መጥቶ መጀመሪያ እንግዲህ የሚይዛት ወይዘሪት መርሲ ይሆናል እንጂ ሲፈንን ማንም የሚጠረጥር የለም ማለት ነው። ስለዚህ በዚህ ዙር እንግዲህ ይሄ ጉዳይ ያው እልባት ካላገኘ ወይዘሪት መርሲ ከተያዘች እጅግ በጣም እየረዘመና በጣም ሆኖ እንግዲህ ጉዳዩ በጣም ጥልቀት ይኖረዋል ማለት ነው። ያ ማለት ምንድነው? የወንጀል ተግባሩ በጣም እንትን እያለ እየከረረ ማለትም ለማግኘት እንግዲህ ድብቅ ወርቁን ለማግኘት እጅግ ፈታኝ ይሆናል ማለት ነው። እንግዲህ ህግ አካላቶችንም ብዙ እንግዲህ ምርምር ይጠይቃል ማለት ነው ይህንን ለመለየት። ሌላው ጉዳይ እንግዲህ የጄሪ ጉዳይ ነው ማለት ነው። ጄሪ እንግዲህ ስታውቀውም ቢሆን አንድ ቀን ሁለት ቀን አደረች ዞሮ ዞሮ አሁን ነፍሰ ጡር ናት ማለት ነው። ነፍሰ ጡር መሆኗን እንግዲህ ይህንን መድኃኒት ግን ከዚህ በፊት ለወይዘሮ ሰምሃል እንደሰጠቻት ካወቀ በጣም እጅግ በጣም ያዝንባትና በጣም ይናደድባታል። ከዛ ቤት የሚያስወጣት ይሆናል ማለት ነው። እሷን ብቻ ሳይሆን እንግዲህ መርሲም ከተባረረች ያው ዞሮ ዞሮ ለጄሪ ሁሉም ጥሩ እንዳልሆነ ይታወቃል ማለት ነው። መርሲ ወጣች ማለት መርሲ ከዚህ ቤት ተባረረች ማለት መርሲ የጄሪን ጉድ ታወጣለች። እሷ ናት መርዝ የሰጠቻት፣ እሷ ናት መድኃኒቱን የቀየረችባት ብላ እንግዲህ ስለምትነግራቸውና ስለምታጋልጣት እሷንም እንግዲህ ይህንን ያደረገች ሰው ስለዚህ ያው ግድያውን እሷ ናት የፈጸመችው በመድኃኒቱ ምክንያት ነው ብለውም አሁንም እሷንም ሊጠረጥሩና እሷንም ሊያስይዟት ይችላሉ ማለት ነው። ለማንኛውም በቀጣይ ክፍል 11 ላይ የሚጠብቀው ጉዳይ እንግዲህ ማን ይሆን ወንጀለኛ ተብሎ የሚፈረጀው ማለት ነው። ወይ መርሲ ናት አሊያም ደግሞ ወይዘሪት ጄሪ ናት። እንዲሁም ደግሞ ድርጊቱን በትክክል የፈጸመችው ወይዘሪት ሲፈን ልትሆን ትችላለች ማለት ነው። ያው እንግዲህ ግን አሁን ላይ ሰው እያሰበና እንግዲህ እያለመ ያለው ወይዘሪት መርሲ ነው። በእጅ አዙር ሜርሲ ደግሞ ጄሪን ልታጋልጥ ትችላለች ማለት ነው። ስለዚህ ይህንን ሁላችንም የምንጠብቀው ጉዳይ ነው። በዚህም ይሁን በዛ ዞሮ ዞሮ የህግ አካላቶች መጥተው ጉዳዩን በጥላ ውስጥ እንዲሆን እና ለምርመራ እንደሚያስፈልገው እጅግ አሳሳቢ ነው። ስለዚህ እናንተ የምታስቡትን ሀሳብ በኮሜንት እየገለጻችሁ